ዛሬ አዋርቻት ነበር። ስላንተ ነግራኛለች። ማን? አክስት ሩቻል። እና ታዲያ አሁንስ አንቺ ሰላይ መሆን ትፈልጊያለሽ? አንድ ነገር ብቻ ልነግርህ ነው። እሺ ምን አለችሽ ታዲያ? ልጇ በህይወት እንዳለ ታውቃለች። ማለት በግልጽ ነገሩን አታውቅም። ከላይ ነው ያወራችኝ፣ ልክ እንደ ጓደኛ ማለት ነው። ብቻ አንተ ልጇ እንደምታገኝላት ለእሷ ቃል ገብተህላታል። ቃልን ከጠበቅ ደግሞ ያው በጣም ጥሩ ሰው ታደርጋለች ማለት ነው። ጥሩ ሰው አይደል? አስቀድሜ መጥፎ ሰው እንዳልሆንክ ነግሬያታለሁ። ከዛም ስለዚህ ነገር ነገረች። ከመጀመሪያውም ምንም ነገር ባልል ጥሩ ነበር፣ ግን ዝም ማለት አልቻልኩም። ቢያንስ ትንሽ ነገር መናገር ነበረብኝ። ትንሽ እንደ ጎዳዋ ታውቃለሁ። በጣም የተበሳጨች ነበር። ግን ይኸውልሽ ዳሪያ፣ ቢያንስ ስሜት የሌላት ሴት አልነበረችም። ቢያንስ እሱን ማወቅ ችያለሁ። ካርታል፣ እባክህ ሴትዮዋን አትቀልድባት። አሁን ራሱ ከባድ ጊዜ እያሳለፈች ነው፣ እየተሰቃየች ነው። ምቾት ማትሰጣት ከሆነ እባክህ የበለጠ እንድትሰቃይ አታድርጋት። ምክንያቱም በጣም አንገብጋቢ ጉዳይ ነው። በይ እሺ፣ እኔ አሁን ወደ ቤት ልውሰድሽ። ግን ሩቅ ቦታ ነው የምወርደው፣ ማንም ሰው እንዳያየኝ። ይሄኝማ እንደ ሁለተኛ ደረጃ ተማሪ እየተሽኮረ ነው። አመሰግናለሁ። ነገ ተመልሰ መምጣት ትችላለህ? እሱን ነገ እናያለን። እሺ፣ አመሰግናለሁ። ደህና አደርክ አለቃ። ሴቲኬ እንዴት ነህ? ደህና ነኝ አለቃ። ሴቲኬ ድንችና ሽንኩርት እፈልጋለሁ። ያንን ቀይ ሽንኩርት ስጠኝ። እሺ። እንካ፣ ይህንንም ከጎን ጨምረው እባክህ። እሺ። እና 5 ሎሚ። ጡረታ መውጫ ጊዜ ደረሰ እንደ አለቃ? አልደረሰም። አቅሜ እስከፈቀደልኝ ድረስ እሰራለሁ እና ያው አሁን እንደምታይኝ ጤናማ ነኝ። ትክክል ነህ። ጡረታ የወጡ ወንዶች ቤት ውስጥ ቁጭ ማለት አይወዱም። ሴቶች ከአንድ ሶፋ ሌላ ሶፋ ላይ ሲያባርሯቸው ነው የሚውሉት። መስራት ነው የሚሻለው። ስንት ነው ያለብኝ? 20 ይበቃል። አባት ሳዲቅ፣ እኔ ልክፈል፣ ራስን አታስጨንቅ። ከዚህ መውሰድ ትችላለህ። እና ለእኔ ደግሞ 1 ኪሎ ሙዝና ካሮት ብትሰጠኝ ደስ ይለኛል። እሺ ልጄ፣ እኔ ልከፍል ነበር እኮ። ችግር የለውም አባት ሳዲቅ፣ እኔ ብከፍልም ችግር የለውም። ሰላም ነው? ከየት ነው የመጣኸው? ትንሽ ሥራ ነበረኝ አባት ሳዲቅ፣ ስለዚህ ዞር ዞር ማለት ፈልጌ ነው። ዞር ዞር እንዳልክም አውቃለሁ። ልትጠጣ አልሄድክም እንዴ? አይ የለም አባት ሳዲቅ፣ በቂ ተሳድቤያለሁ። እሺ አብቅቷል። ከዚህ በኋላ አረፌ ሥራዬን እቀጥላለሁ። እንደዛ ነው። ቆይ አባቴ ሳዲቅ አትጨነቅ፣ እኔ ያለሁ፣ እኔ ይዘልሃለሁ። እናመሰግናለን። በልቻው። አመሰግናለሁ። መልካም ቀን። ለአንተም እንደዛው። ግን እኮ በጣም ብዙ ዕቃ ነው ገዝታችሁ የመጣችሁት። ካሮት እኮ ቤት ውስጥ ነበረ። ይሁን፣ ልጆቹ ግን ኬክ ይፈልጋሉ። ቆንጆ የካሮት ኬክ እሰራላቸዋለሁ። ለምንድን ነው እነዚህን ጣፋጮች ከፊታቸው ያደረጋችሁት? ራት ሳይበሉ የምግብ ፍላጎታቸው ጠፋ። ደስ ብሏቸው ይብሉ አክስቴ። እሺ በቃ። እሺ፣ ሻይ ላፍላ። ንገረኝ ልጄ፣ እንዴት ነበር? ከአባት ጋር ምንድን ነው ያወራችሁት? በኋላ እናወራለን እማዬ። በለው ሻዩን ግን እዚህ ነው እንደምንጠጣው? እነዚህን ኬኮች በጣም ነው የምወዳቸው። ሁሉንም እንበላቸዋለን። አትብላቸው፣ የኛ ናቸው። ናቸው እንዴ? ራት ደርሷል እንዴ? በለ ይገርማል። ከራት በፊት ጣፋጭ መብላት ጀመራችሁ ደግሞ? ዳሪያ፣
ነይ ውዴ፣ ነይ ነይ፣ በይ ነይ ወደዚህ። ስሚ፣ የት እንደሆነ የምትሰሪው ታውቂያለሽ? ያ ቤት እኮ የካርታል ነው። በል ይህን ለማንም ሰው እንዳትናገር። ስለዚህ እሱን እያወቅሽ ነው ስራውን የምትቀበየው? አይደለም፣ በፍጹም እንደዛ አይደለም። አጎቴን ለሙስጠፋ ዕዳ ቅድመ ክፍያ ሰጥቶኝ ነው። እናማ ያለሁበትን ሁኔታ አየና አዘነልኝ። ከዛም ስራ ሰጠኝ። ክፍያውን እኔ እንድከፍለው ስለፈለገ ነው። ወይ አምላኬ! ቆይ ለምንድን ነው ያ ሰውዬ ውለታ የሚውልልሽ? ይህ ሰውዬ ቆይ ምን አስቦ ነው? ይሄ ነገር ጥሩ አይደለም። የግድ ለሱ መናገር አለብን። ተው፣ እንደዛ አታድርግ። ለማንም እንዳትናገር። ዳሪያ እባክሽን ስሚኝ። አጎቴ አሁን ላይ ስራው ሊያልቅ ነው። ደግሞ ያወራነውን በሙሉ እንረሳዋለን። እሺ፣ ቸኩለ እንዳታበላሽ። እና ደግሞ ለሁለታችንም ስራ እንደሚያስፈልገን ታውቃለህ። ሌላ ነገር አስቦ ቢሆንስ? አይደለም፣ ምንም ነገር አላሰበም። ይሄ የእኛ ሚስጥር የሚሆነው። እሺ፣ ተረዳይ? እና ስማ፣ ቀጣይ ሳምንት ክፍያ ይጨምራል። ደስ ይላል አይደል? እሺ እሺ፣ ጥሩ። ግን በተቻለ ፍጥነት ጨርሽው እና ስራውን አስረክቢ። ማንም ሰው ስለዚህ ነገር አይሰማም። እሺ፣ እስማማለሁ። ሴልቹክ የሂሳብ ክፍል ኃላፊውን ቤተሰብ አድራሻ ያገኛል። የምንችለውን ሰው ሁሉ ለማግኘት እንሞክራለን። አባቴ ምንም እንዳላደረገ ለማሳየት ሁሉንም ነገር እናደርጋለን። ከዛ በኋላ የሚፈጠረውን ነገር ነው። እሺ፣ ተስፋ አደርጋለሁ። ጤናውና ስሜቱ እንዴት ነበር? ደህና ነው? ምንም አይሆንም እማዬ። ማለት እስር ቤት ውስጥ ነው ያለው። ምን ያህል ደህና ሊሆን ይችላል? አሁን በጣም እያሳሰበኝ ያለው የጤናው ነገር ነው። ከእሱ ጋር እያለው መድኃኒቱን በየጊዜው ሰጠው ነበር። አሁን ግን ብቻውን ስለሆነ አስታውሶ የሚወስድ አይመስለኝም። ይወስዳል እማዬ፣ ይወስዳል። እኔ አናግሬው ነበር። ትንሽ ዘና እንዲል አድርጌዋለሁ። ከዛ እንዲወጣ የምችለውን እንደማደርግ ያውቃል። ሙሉ በሙሉ በእኔ መተማመን እንደሚችል ያውቃል። አታስቢ። ሴልጁክ እንደገና መልሶ ሲደውልልህ እኔ እናንተ አብረን እንሂድ። የቀድሞ አለቃቸው ስለነበርክ ሊያምኑት ይችላሉ። አብረን ብንሄድ የሚሻል ይመስለኛል። ምናልባት ነገሩን ትንሽ ሊያቀለው ይችላል። አዎ፣ ቱርካን ትክክል ነች። ቢያንስ እነዚህን ሰዎች በሰላም አናግራቸውና የሚያውቁትን ሁሉንም ነገር በሰላም ይንገሩክ። እሺ የኔ ውድ፣ አብረን እንሄዳለን። በነገራችን ላይ ሸሚዜ ማሽኑ ውስጥ ነው። እያጠብኩት ነው። ከሆቴል ላይ የነካው ቆሻሻ ግን ሊለቅልኝ አልቻለም። ቆይ የምን ቆሻሻ ነው? ከየት እንዳመጣው አላውቅም። ቆየት ነበርክ? መንገድ ላይ ነበርኩና የሆነ ሰውዬ መኪና ተበላሸ። ከዛ ወይ ጎማውን ልቀይርለት ወይም በሆነ ነገር ላግዘው አስቤ ነው። ብቻ ቆሻሻ በቆሻሻ ሆንኩኝ። ግን አትጨነቂ፣ ነገ ሌላኛውን ጃኬት ተለብሰዋለሁ። እሺ ውዴ። ኦዛር ኮርማን እንካ። ይቅርብኛል። ለአንተ የምሰጠው ገንዘብ የለኝም። በእውነት ያሳፍራል። እዚህ እንደ ጓደኛ ነው የመጣሁት። አንተንም እንደ እንግዳ ነው ያየሁ። በል ጠጣው። በል ያዝ። ብርድ ልብስም እሰጥሃለሁ። መጀመሪያ እንደ ቀልድ ነበር ያየሁት። ቆይ ምንድን ነው እሱ? ይህንን ነገር እንዴት ነው ልታደርግልኝ የቻልከው? ሳንቀላለድ እዚህ ሆነን ጊዜ ልናጠፋ አንችልም። በዛ ላይ ስለ ወደፊት የማስብ ሰው ነኝ። ምናልባት ደግሞ ከዚህ ስትወጣ መተህ ልታይኝ ትችላለህ። ከዛ ትጠይቀኛለህ። ሁሉንም ምግብ የሰራሁት እኔ ነኝ። አጣፍጬ ነው የሰራሁት።
መልካም ምግብ። በጣም አመሰግናለሁ፣ ግን ዛሬ ምንም የምግብ ፍላጎት የለኝም። ግን እባክህ ለእኔ ስትል ብላ፣ እባክህ ትንሽ ብላ። ቆይ ግን አላገባህም? እንዲያትወድናል። አግብቻለሁ እንጂ። እና ሚስትህ የት ናት? መቃብሯ ውስጥ እንደሆነች ተስፋ አደርጋለሁ። በዛ ሰዓት እስር ቤት ነበርኩ። ልጃችንን ስናጣበደች አባቷ ቤት ተመልሳ ገባች። ሕክምናም ተደርጎላት ነበር። ከዛ ደህና ሆነች፣ ግን ተለያየን። ምክንያቱም በወቅቱ መግባባት አልቻልንም ነበር። በጣም ከባድ ጊዜ ነበር። ስለዚህ መለየታችን ትክክል ነበር። እንደዛ ከሆነ እንግዲህ በጣም ነው ማዝነው። ምክንያቱም አሁን ለፍቅር ልብህን እንደዘጋ ግልጽ ነው። ይሄ ደግሞ ያሳዝናል። አይ እንደዛ አይደለም። ልቤ አሁንም ድረስ በፍቅር እንደተሞላ ነው። ይኸውልሽ ከማግባቴ በፊትና አግብቼ እያለ ከአንድ ሴት ጋር ብቻ ነበር ፍቅር ይዞኝ የነበረው። ልቤ ላይ ለእሷ ብቻ ነበር ቦታ የነበረኝ፣ ወይዘሮ ሴቪላይ። እቺ እድለኛ ሴት ማነች? እሱ እንኳን አንቺን የሚመለከት ጉዳይ አይደለም። እሱማ ትክክል ነህ። ያው እኔ ዝም ብዬ ማወቅ ስለፈለግኩ ነው። እኔ በበኩሌ ከኦዛር በኋላ ልቤን ለፍቅር ዘግቼዋለሁ። ሕይወቴ ውስጥ ማንንም አላስገባም። አሁን ያለኝ ፍቅር ለልጅ ልጄ ኤፌ ብቻ ነው። የልጅ ልጆች በጣም ያሳሳሉ እኮ። አዎ ነገ ላየው እፈልጋለሁ። ማለት ያው ከፈቀዱልኝ ማለቴ ነው። እናቱ ጠላት ይሆናለች። እንደዚህ አይነት ልጆች የሚደርስባቸው ይሄ ነው እንግዲህ። ያው ምንም ቢሆን የልጅ ልጅሽ ነው፣ እንድታዩ ሊፈቅዱልሽ ይገባል። አዎ አዎ ልክ ነህ። ለማንኛውም በቃ እንግዲህ መልካም ምግብ ይሆንልህ። አባዬ ጨምርልኝ። በደንብ እንበላ ከሆነ ጠነክራለሁ። አባዬ ስማኝ፣ ሩዚን ጨርሻለሁ። አሁን ጠንካራ ሆኛለሁ። በጣም ጎበዝ ናችሁ ልጆቼ። ልጅ አሁን በጣም ጠንካራ ነው የሚሆነው። ኤፌ አፍ ውስጥ ያለውን ጨርሶ እስካሁን ድረስ እኮ አንድ ጉርሻ እያኘክን ያለው ልጄ። ቀድሜም ነግሬሻለሁ። ከራት በፊት ለልጆቹ ጣፋጭ ባትሰጫቸው ብዬሽ ነበረ። ይኸው እንግዲህ ምግብ አልፈለጉም። ወይዘሮ ሩቻን ሳህንሽ ላይ ምግብ ልጨምርልሽ? አይ ይሄ ይበቃኛል። በጣም አመሰግናለሁ። እሺ መልካም ምግብ። ወንድሜ ያ ልጅ ምን ሆነ? ቆይ ለቀቁት እንዴ? ሂደቱ ተጀምሯል፣ ግን መቼ እንደሚለቀቅ አናውቅም። ዶኑሽ ለምንድን ነው ምንም ነገር ያልበላሽው? አልፈልግም አክስቴ። ችግርሽ ምን እንደሆነ በደንብ አውቃለሁ። መልካም ምግብ ይሆንላችሁ። ወይ አምላኬ! አሁን ደግሞ ምን ተፈጠረ? አሁንም አንድ ነገር ተፈጠረ እንዴ? ዶኑሽ እንደዚህ አታድርጊ ውዴ። ምንድን ነው የማላደርገው አባዬ? ልጄ አሁንም ምንም እየገባኝ አይደለም፣ ምክንያቱም የሰርዳርን ይቅርታ አልተቀበልኩም። የማይገባ ነገር አልተናገርኩም አባዬ። ሰርዳል ትክክል ሆኖ ተገኘ። ለዛ ነው የተናደድኩት። ምን ማለት ነው? ሰርዳርን ዛሬ ባየው ደስ ይለኛል። ኡዛይን ሊለቁት ነው። እናቱ ይዛው እየወጣች ነበር። አይተናቸዋል። አናገርሽው? አጠገባችን መጥቶ ሲናገር ነበር። ሰርዳርን ሲያናድደው ነበር። ብዙ ነገር እያለ ነበር። ኢስታንቡል እንደማይሄድ ሲናገር ነበር። እንዴት ነው መሆን የሚችለው? ወይዘሮ ሙጅጋን ቃል ገብታልኛለች። ካልሆነ ለምን እቀበለዋለሁ? ለምንድን የሰበሰብኩትን ሁሉ የምበት ነው? እሺ እንግዲህ አባዬ፣ እንደ እናትና ልጅ አታለውሃል። ያ ሁሉ ቃል ኪዳን እናንተ ክሳችሁ እንድታነሱ ነበር። የትም አይሄዱም። ሁሉም ነገር ውሸት ነበር። ቡና እንጠጣና ሄደን እቃችንን እናስተካክል። ነገ ጧት በረራ እንዳለብን ታውቃለህ። አልረሳኸውም አይደል?
አቶ ሳዲቅ፣ ወይዘሮ ሙጅጋን የሰማኋቸው ነገሮች እውነት ናቸው? ሊገባኝ አልቻለም። ምንድን ነው የሰማኸው? ዶኑሽ ዛሬ ኡዛይን ስታገኘው ከሰርዳር ጋር ሆስፒታል ነበረች። ተሳሳኩ? ወደ ኢስታንቡል አልሄድም ሲል ነበር። እናም እዚህ ሊቆይ እንዳሰበ ተናግሯል። እሱም አይሆንም አቶ ሳዲቅ። ኡዛይ ሲያያቸው ሊቀልድ ሞክሮ ነበር። ቃሌን አላጥፍም። በዚህ እንኳን ምንም ሐሳብ አይግባህ አቶ ሳዲቅ። አይቫሊክን ነገ ጠዋት ለቀን እንሄዳለን። እሺ እሺ። ዶኑሽ እንደዛ ስትል ገርሞኝ ነበር። ለዛ ነው የደወልኩት። እባክሽ ስሜታዊ ሆኜ ያስቸገርኩ፣ ይቅርታ። መልካም በረራ ይሆንልሽ። እሺ፣ አመሰግናለሁ። መልካም ምሽት። ምንድን ነው አሁንም ሰዎችን አስቀየምን እንዴ? እማዬ ቃል ገብተንለታል። እንደምንሄድ ነግረኸኝ ነበር። በቃ አቶ ሳዲቅ አሳሰበውና ደወለ። ለምንድን ነው ለእነዚህ ሰዎች ቃል የገባሽው? አንተስ ብትሆን ቃል አልገባህልኝም? ክሱን ሲያነሳ እንደምንሄድ ነግረኸኝ አልነበር? እማዬ አናግሬሽ ነበረ። ለእነሱ ሳይሆን ለአንቺ ነው ቃል የገባሁት እማዬ። እናም ቃሌን እጠብቃለሁ፣ የምር እጠብቃለሁ። ግን ጊዜው ሲደርስ ነው፣ አሁን አይደለም። እና የትም አልሄድም። እኔ እዚህ ነው መሆነው። ልጄ እባክህን እንደዚህ አታድርግ። በሥነ ሥርዓት አናግሬህ ነበር። ውሳኔ ላይ ደርሰናል። ስማኝ፣ ኢስታንቡል ያለው ዶክተር ዝግጁ ነው። የእምነት ቃልህን ሰጥተ ነው የምትሄደው። ደም በተደጋጋሚ ይመረመራል። እባክህን ወደ ድሮ እንመለስ ልጄ። እማዬ ከዚህ የትም አልሄድም። እሺ፣ አይቫሊክ ውስጥ የማደርገው ነገር አለኝ። እዚህ ምርመራ ማድረግ ይችላሉ እና ፖሊስ ጋር እሄዳለሁ። እሺ፣ በየቀኑ መርፌ ካለብኝም እዛ እየሄድኩኝ እወጋለሁ። ኡዛይ እባክህን፣ ይሄ ነገር ይበቃሃል። እያሳፈርከኝ ነው። ቃል ገብተህልኝ ነበር፣ ስትለምነኝ ነበር። ነገ በጠዋት እንሄዳለን። እንደዚህ አይነት የማይሆን ነገር እንዳታደርግ። አይ የትም አልሄድም እማዬ። ኡዛይ ኡዛይ! አቶ ሳዲቅ መድኃኒቱን ልወስድ ነበር፣ ግን ውሃ የለም። እሺ እንኪ። አመሰግናለሁ። እዚህ ለብቻ ነበር የተቀመጥከው። እንዳረበሽኩ ተስፋ አደርጋለሁ። አይ ግድ የለም፣ ችግር የለውም። በሚያስገርም ሁኔታ ከወይዘሮ ሙጁጋር ልጅ ጋር ኡዛይ ጋር ችግር ውስጥ ነበርን። ክሳችንን ቶሎ ሰርዘን እንዲሄዱ አደረግን። ኢስታንቡል ምርመራውን መቀጠል እንደሚፈልግ ተናግሮ ነበር። ወደዛ እንዲሄድ አደረጉ። ከወይዘሮ ሙጁጋን ጋር ስለነበረው ስናወራ ነበር። እውነት መሆኑን ማረጋገጥ ፈልጌ ነው። አዎ ልክ ነህ። ካለ ምርመራ ነው የለቀቁት። ትክክለኛውን ውሳኔ እንደወሰንክ ተስፋ አደርጋለሁ። ሙጅጋንም በጣም ነው የምወዳት፣ ግን ልጇን በተመለከተ ስሜታዊ ውሳኔ ነው የምትወስነው። ያው እንደ ማንኛውም እናት ልጇ ሲሰቃይባት በጭራሽ ቆማ ማየት አትፈልግም። አይ 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 ኬኩ እንዳልተቃጠለ መቼም ተስፋ አደርጋለሁ። ናበል ወንድሜ፣ ወይዘሮ ሩቻን አሁን ኬኩን ላቀርበው ነው። ያው ልጆቹ ከተቆጣጠሩት አንድም ቁራጭ አታገኙም። ስለዚህ በፍጥነት ነው። አንቺም ነያ ነይ። ወይዘሮ ነዛሃት አንድ ቁራጭ ተይልኝ፣ በኋላ በሻይ በለዋለሁ። አሁን ያን ያህል መብላት ስላላማረኝ ነው። ልጆቹ እያስቸገሩሽ ነው አደል? ለዛ ነው እንደዚህ የተደበቅሽው። ያው እንደዛ ነበር። እሺ፣ መልካም ምግብ። አመሰግናለሁ።
የፈለግኩት። ወይኔ አምላኬ፣ ሊያመኝ ነው መሰለ። ምን ነው በረደህ እንዴ? እዚህ ያለውን አየር ገና አልለመድከው። ልበስና ለመተኛት ሞክር፣ ምንም አትሆን። አብረን እንድንተኛ ነው የፈለግኩት። እኔም ውዴ። ሶመር፣ መኪናዬን ብንሸጠው ግን አይሻልም? አይሆንም ቱርካን፣ ከልጆቹ ጋር እየተሯሯጥሽ ነው። መኪናው ያስፈልግሻል፣ ለሁላችንም ያስፈልገናል። ውዴ፣ ሁሌም አያስፈልገኝም። በዛ ላይ መኪናውን መሸጥና ቆንጆ ቤት መከራየት እንችላለን። እናትህ እዚህ ብዙ አልተመቻትም እና ልጆቹም ሰውን ሊያሳብዱ ነው። ቢያንስ መረጋጋት የምንችል ከሆነ ብንሸጠው ይሻላል። ቱርካን፣ አሁን እያልሽ ያለሽውን ነገር በደንብ አድርገሽ መረዳት አለብሽ እና መኪናው ሳይሸጥ ነገሮችን የምናስተካክልበትን መንገድ እፈልጋለሁ። ትንሽ ብቻ ታገሽ ባክሽ። ሁሉም ነገር በቅርቡ ያበቃል። እኔን እመኚኝ። ትዕግስት እናድርግ። የእኔ ውድ፣ እጅግ በጣም ነው የማምንህ። አምናሃለሁ። ሁሉም ነገር ይስተካከላል። አብረን እናስተካክለዋለን። ግን ይሄ ነገ የሚሆን ነገር አይደለም። ጊዜ ያስፈልገናል። ቢያንስ መረጋጋት ብንችል ጥሩ ነው። ለልጆቹ ምቹ የሆነ ቦታ ብናገኝላቸው ይሻላል። እኔ እንደዛ ብዬ አስባለሁ። እንግዲህ ቱርካን፣ እባክሽ መኪናውን ተይው። ለቤቱ ገንዘብ ማግኘት ካለብኝ እኔ ያገኛለሁ። እሱን ስራ ለእኔ ነው መተው ያለብሽ። የእኔ ውድ፣ ለምንድን ነው እንደዚህ ለህኛ የምትሆነው? ከጥቅሙ እኮ ጉዳቱ ይበልጣል። ማለቴ የነዳጅ እንኳን ማግኘት እንደማንችል አይታየህም? እውነታውን እናውራ እባክህን ሶመር። እውነታውን ነው የምነግርሽ ቱርካን። እኔ ያስተካክለዋለሁ። መኪናውን መሸጥ የማይሆን ነገር ነው። ቤት እከራያለሁ። እሺ እሺ፣ የኔ ውድ ሚስት። እሺ ውዴ። በጣም ነው የምወድሽ። እኔም በጣም ነው የምወድህ። ዓለም ላይ እድለኛ ወንድ ነኝ። ሁለት በጣም ቆንጆ የሆኑ ልጆችና መቼም ፊቷን የማታዞርብኝ ሴት አለችኝ። ሌላ ምን ልፈልግ እችላለሁ? ሙሉ ዓለሜ ነሽ ቱርካን። ከላይ እስከታች ተሳስተናል። እስካሁን ገና ነው። እባክህ የነገር ጥሩ ጎን አለው እንዳትለኝ። አይ አልችልም። ምንም ጥሩ ነገር የለውም። የሚያስጠላ ነገር ነው። የሚቀፍ ሂደት ነው። በተለይ ደግሞ ለአንቺ ይብሳል። ምንም የማትሆንበት ወገን ላይ ነህ። ከእህቴ ጋር ወረቀት ላይ ብቻ ያለ ትዳር ነው ያላችሁ። በአንተ ምክንያት የኮርማን ቤተሰብ ሕይወት አብቅቷል። ዳሪያ ስሚኝ እባክሽ፣ እባክሽ የሰዎችን ሕይወት እንዳበላሸው እኔን መውቀስሽን አቁሚ። ትክክል አይደለሽም። የኔን አላበላሸውም። እንዲያውም ከተበላሸ ሕይወትን ያዳንከኝ። ሌሊቱ ምንም ያህል ቢጨልም አዲስ ቀን ይመጣል እና ህይወት እንደ አዲስ ይጀምራል። እህቴ ቱርካን አሁን እነዛን ደስ የሚሉ ጠዋቶች ለማየት ጓጉታለች። አሁን ቤተሰቦቿ ያጡትን ደስታ እንዲያገኙ ለማድረግ የምትችለውን እያደረገች ነው። ሌሊቱን በተስፋ ጠቀለለችና ጠዋት ላይ ደረሰች። ፊቷ ላይ ምንም ድካምና መሰላቸት አልነበረም።
አሁን አዲስ እርምጃ የምትወስድበት ጊዜ ነበር። አዲስ በር የምታንኳኳበት እና የተስፋ መንገድ፣ ፍቅርና እምነት የምታይበት ሰዓት ነው። ልፋትን በፈገግታ መቀየር በጣም ደስ የሚል ነገር ነው። ልቦች አንድ እስከሆኑ ድረስ ትከሻ ላይ የሚያርፈው ስቃይ የሰዎችን ጀርባና ልብ ለዘላለም እየሰበረ አይኖርም። አንድ ሰው ፍቅር ሲያገኝ ልቡ መረጋጋትና ሰላም ያገኛል። የፈለገውን ያህል ቢለፋ እንኳን ቤቱ ሲገባ የሚወደው ሰው እንዳለ ካወቀ ይበቃዋል። ፍቅር የማያሸንፈው ነገር የለም። ፍቅር ትዕግስት ነው። ፍቅር አይናደድም። ፍቅር አይፈርድም። ሀቤት ሴልቹክ ወንድሜ፣ የሂሳብ ክፍል ኃላፊውን ቤተሰብ አድራሻ አገኘሁት። እሺ፣ አሁኑኑ ላክልኝ። እሺ፣ አሁን እልክልሃለሁ። ቀስ በል እንጂ ወንድሜ፣ ለምንድን ነው ክላክሱን እንደዛ የምትጫነው? ምንድን ነው ወንድሜ? ችግር አለ? ሹፌርህ ውጭ ሲወጣ የመጀመሪያ ጊዜው ሳይሆን አይቀርም። ሰውዬ መሃል መንገድ ላይ ልትቆም አትችልም። እናም እጅህ ላይ ደግሞ ደስ የምትል አሻንጉሊትም ይዘሃል። ውይ እንዴት ደስ ትላለህ! እስቲ እጅህን አውርድ። ስለዚህ ይሄ ማለት በሚያስጠላ ሁኔታ መሞት ነው የምትፈልገው? ሴልቹክ፣ ቆይ ምን እየተፈጠረ ነው? እንዴት ዋልሽ ወይዘሪት ፊገን? አንተ እንዴት ነህ? ምን ነው ችግር አለ እንዴ? የእውነት ባይኖር ደስ ይለኝ ነበር። ውይ ይሄ ሰውዬ ተወው። ሁሌ በመጣ ቁጥር ለምንድን ነው አንድ አይነት ነገር የሚፈጠረው? እኔን የሚፈታተነኝ በመኪና ሊገጨኝ ነበር እኮ። ሴልቹክ፣ በፈጣሪ ስም እብድ ነው። ጥቁር ደብተሩ ላይ እንዲጽፍ አታድርገው እባክህ። በቃ ምንም ነገር አትበለው፣ ተወው። የምን መጽሐፍ ነው? ሰውየው ጥቁር ደብተር አለው፣ ይዞት ነው የሚዞረው። ማለት ይሄ ጥቁር ደብተር እንደ ማስታወሻ ነው እና ሁሉንም ጥሩም ሆነ መጥፎ ነገሮችን መዝግቦ ይዛቸዋል። ምንድን ነው? ቆይ ነፍሰ ገዳይ ነው እንዴ? አላውቅም እባክህ፣ ምን እንደሆነ አላውቅም። ሴልቹክ፣ አሁንም እነዚህ የሰላም አበቦች ናቸው እና ይሄ አሻንጉሊት ለሱቁ አዲስ ነው። ደግሞ ነጭና ጥቁር ነው። ያምራል አይደል? በጣም አመሰግናለሁ። ግን አሁንም ፓንዳ ነው። ፓንዳ? አዎ ፓንዳ ነው። ምን ሆነሃል? ቆይ አሁን ለምንድን ነው የተናደድከው? ተመልከት፣ እይ ሲያምር። አንቺ ይበልጥ ታምሪያለሽ። መልካም ቀን ነው። ለአንተም እንደዛው። አቤት ሶመር። ቱርካን፣ የፈለግነውን አድራሻ ያገኘ ነው። አብረን እንደምናገኛቸው ነው የነገርሽኝ አይደል? እንሂድ። እሺ ውዴ፣ የት ልምጣ? ኦዛር፣ ምን ተፈጥሮ ነው? ምንም ደህና አትመስልም እኮ። አዎ፣ ከትላንትና ጀምሮ ጥሩ ስሜት እየተሰማኝ አይደለም። አላውቅም፣ ምናልባት በርዶኝም ሊሆን ይችላል። ደረቴ ላይ ደግሞ በጣም እያመመኝ ነው። እባክህ ችላ አትበለው። ለጥበቃዎቹ ዶክተር ጋር እንዲወስዱ ንገራቸው። ችላ አትበለው። ሆስፒታል ለመሄድ ማመልከቻ አስገብቼ ነበር። እዚህ እኮ ነገሮች ዝም ብለው የሚሆኑ አይደሉም። እንደዚህ ሳይ ውስጤም በጣም እየተሰማኝ ነው። ብትወጣና እኔ ጋር ብትመጣ ደስ ይለኝ ነበር። የኔ ውድ፣ አንድ ቀን እንኳን ሳላስብ አድሬ አላቅም። እባክሽ ሩቻ፣
ምንም ነገር አታስቢ። ስለ አንቺ እንድጨነቅ አታድርጊ። እንደሱ ብሎ ነገር የለም ኦዛር። ሳስበው አዝናለሁ። ማን ያውቃል፣ ቀኖች እነዚህ ግድግዳዎች ውስጥ ስቃይ ነው የሚሆኑ ኦዛር። ይሄ ነገር እንዴትም ቢሆን ያልፋል። እሱን ተይ። ሶመር ደግሞ ጉዳዩን እያስተካከለ ነው። እስኪ እናያለን። በመጀመሪያ ፍርድ ቤት ቀጠሮ የሚቀየር ነገር ካለ ጥሩ ነው የሚሆነው። ሶመር ይሳካለታል፣ ተስፋ አደርጋለሁ። ከዚህ የሚያስወጣ ይመስለኛል። እስከዛ ግን ካሮት ኬክ አምጥቼ ይልሃለሁ። ትወደዋለህ። ለልጅቷ ሰጥቻታለሁ። ወይዘሮ ነዛሃት ልጅ የሰራችው። ሩቻን ውዴ፣ በጣም እኮ ነው የጎዳውሽ። እውነት ከልቤ ነው። በጣም አሰቃይቼሻለሁ። ለዓመታት ፍቅር የሌለበት ቤት ውስጥ አስቀምጬሻለሁ። እመኝኝ፣ ይህንን ሳስብ መተንፈስ ሁላ ነው የማልችለው። ሩቻን እባክሽ ይቅርታ አድርጊ። ከዚህ በኋላ መውጣት ከቻልኩ እንኳን እንደዛ አትበል። ስላለፈው ነገር እርሳው እና ከዚህ ትወጣለህ። እመነኝ፣ ትወጣለህ። ብዙ ቆንጆ ቀናቶችን እናሳልፋለን። ሰላም ዳሪያ፣ ሴቪ ላይ ነኝ። አቤት። ጥሩ ነገር አትመኝልኝም አይደል? ምን እያልሽ ነው? ሁለተኛ ደግመሽ እንዳትደውይ። ቆይ እንዴ፣ እንዳትዘጊው። ኤፌን ማየት እፈልጋለሁ። ምንም ነገር እንድትይ አልፈቅድልሽም። ሁለተኛ እንዳትደውይ እያልኩሽ ነው። እንዳታስቢው። የልጅ ልጄ ነው። እንዳላየው ማድረግ አትችይም። እሺ፣ በፈለግኩ ሰዓት የማየት መብት አለኝ። በደንብ አድርጌ ነው ማስቆምሽ። እዚህ መታጠቢያ ክፍል ውስጥ ብዙም የተቀየረ ነገር ያለ አይመስለኝም። ያንን ዛሬ ጨርሰው። ገንዳው ዛሬ አልመጣ። ወይዘሮ ዳሪያ ያናግራቸው ነበር። ዛሬ ይምጣ ይምጣ አላወኩም። ወይዘሮ ዳሪያ እባክሽ አንዴ ትመጫለሽ? አቤት አቶ ካርታል። ዛሬ ገንዳው የሚመጣ ይመስለኛል እና አንቺ ምን ታውቂያለሽ ይመስለኛል። ልክ ነኝ አይደል? አዎ፣ በአንድ ወይም በሁለት ሰዓት ውስጥ ይደርሳል እና መገጣጠሙም ዛሬ የሚያልቅ ይመስለኛል። ገባኝ። ውዴ፣ አስጠበቅኩሽ እንዴ? አይ አላስጠበከኝም። ገና አሁን የመጣሁት። ምን ሆነክ ነው? ቆይ ሶመር፣ ያው ቀኑን ሙሉ ስሯሯጥ ነበር እና አዋራ ባዋራ ሆኛለሁ። ወይ ጉድ! ድንጋይ ሲሸከም ያልኩኝ እኮ ነው የምመስለው። ቆይ ተው። ምን እያደረግሽ ነው? ልብሶችን አበላሽተሃል እና ስትነቃም ራሱ ፊትን የታጠብክ አይመስለኝም። ወይ አምላኬ! ቆይ እዚህ ጋር አለ። እስኪ ዙርልኝ። ጸጉርህም ላይ አለ።
ውዴ፣ መንገድ ላይ ይህንን ማድረግ ልንቀጥል አንችልም አይደል እንዴ? ከየት እየመጣሽ ነው? ከባዛር። የት ልንሄድ ነው? ቤቱ የት ነው? ቆይ ሳሪም ሻኪ ነው። እንደዛ ከሆነን አንሂድ። አክስቴ፣ ያቺ ሴት ኤፌን ለመውሰድ ልትመጣ ትችላለች። ስለዚህ ተጠንቀቂ። ጥሩ ነው። እስክትመጣ ጠብቄ አንገቷን ነው የምነቅልላት። አታስቢ፣ መምጣት አትችልም። አታስቢ። እሺ፣ በአንቺ ስራሽን ብቻ ስሪ። አክስቴ፣ ልጆቹ ፍራፍሬ ይፈልጋሉ። እሺ፣ እንደሚሆን እናደርጋለን። ዶኑሽ፣ የኔ ወድ አባትሽን እኮ በጣም እያስጨነቅሽው ነው። ለአንቺ እንዴት እንደሚሆን መቼም ታውቂያለሽ። በአንገትሽን ዝቅ አታድርጊ። በቃ ባክሽ፣ ለእኔ ስትይ ታረቁ። ኡዛይ ልክ እንደተለቀቀ ሰርዳርን አስፈራራው። አባቴ ሰርዳርን ዝም ብሎ ነው የተቃረነው። ስህተት ሰርቶ ነው። ግን እሱ ይሄንን እንዴት ሊያውቅ ይችላል? ሰርዳር ነግሮታል፣ በደንብ አስጠንቅቆታል። ወይዘሮ ሙጅጋን፣ እኔ የምትኝን ነገር በሙሉ አምንሻለሁ። ለአንቺ ብዬ ከቤተሰቤ ጋር ተቃርኛለሁ። ግን ነገሮች እንደዚህ እንደሚሆኑ ቀድሜ አውቄ ነበር። እመነኝ አቶ ሳዲቅ፣ እኔም በጣም ገርሞኛል። ማለት ኡዛይ ለምን እንደዚህ እንደሆነ ምንም አልገባኝም። ለረጅም ጊዜ ሆስፒታል ውስጥ ነበር። ምናልባት ምላሹ ይሄ ሊሆን ይችላል፣ ግን መድኃኒት ሲወስድ ነበር። አሁን ግን ደህና ነው። አናግረውና ከዚህ ሀገር እንወጣለን። እመነኝ፣ የእውነት ላታልል እየሞከርኩ አይደለም። ለእኔ በጣም የምታሳሳ ሰው ነህ። ወይዘሮ ሙጅጋን፣ ልጆች አይደለንም። አቶ አድናንን ለማስቀናት እየተጠቀምሽብኝ እንደሆነ በደንብ ይገባኛል እና ምንም ደስ አይልም። ይቅርታ። ምን? አቶ አድናን ሁሉንም ነገር ነግሮኛል። ከአቶ አድናን ጋር የድሮ ግንኙነት እንደነበረሽና አሁን ለወደፊት እቅድ ልታወጡ እንደነበር ነግሮኛል። ስለዚህ አሁን እያደረግሽ ያለሽውን ነገር ብትታይ ደስ ይለኛል። የነገረ ይሄንን ነው? ውሸት ነው። ሁሉም ቃል ውሸት ነው። ለአድናን ምንም አይነት ስሜት የለኝም። ድሮም እንደዛው፣ አሁንም የለኝም። መቼም ሊኖረኝ አይችልም። አንተን ለማሸነፍ ያደረገው ነገር ነው። ከመንገዱ ዞር እንድትልለት ብሎ ነው። አሁንም ሊበጠብጠኝ እየሞከረ ነው። አልገባኝም። ምን ለማለት እየሞከርሽ ነው ወይዘሮ ሙጅጋን? አንዴ እንቀመጥ። አዎ። መልካም ቀን ዶኑሽ። እንኳን ደህና መጣሽ። ደህና ነሽ? አመሰግናለሁ። ደህና ነኝ። አንተስ? ደህና ነኝ። አባቴ የለም? የት ነው? ከወይዘሮ ሙጅጋን ጋር ባህር ዳርቻው ጋር ሄዷል። ስለ ችግራችን ኡዛይ ለማውራት ነው ሄደው። ገባኝ። እሺ፣ እንገናኛለን። እንገናኛለን። ወይኔ አምላኬ! ይህ ሰውዬ ግን እንዴት እንደዚህ ያደርግሻል? ቆይ እንዴት? ከዚህ በፊት ብዙ አሰቃይቶኛል። በታገልኩት ቁጥር ይበልጥ እየባሰበት ነው። ለማንኛውም ከዚህ የሄድና ጥፋቶቼን እሸፍናለሁ። አይሆንም። ማለቴ እንደዚህ መሆን አይችልም። ወይዘሮ ሩቻንን ብታናግሪያትና ወንድሟን እሷ እንዲሄድ ብታደርገው በጣም ጥሩ ነው። ሩቻን ምንም ማድረግ አትችልም። በድጋሜ በራሴ ነው የምሰቃየው። አትፍሪ ሙጅጋን፣ ሁሌም ከጎንሽ እሆናለሁ። ኢስታንቡል ብትሄጂም እንኳን እጄን ከአንቺ ላይ አላነሳም። በተቻለኝ ነገር በሙሉ አንቺን እረዳሻለሁ።
ለፖሊሶች ሁሉንም ነገር ተናግሬያለሁ አቶ ሶመር። ሌላ ምንም የምናገረው ነገር የለኝም። ልጅሽ ደውሎልሽ አያውቅም ወይዘሮ ዘኪ? እውነት በጭራሽ ደውሎልኝ አያውቅም። ስሚኝ አትርሺ እሺ? ልጅሽ እየደወለልሽና እየደበቅሽኝ ከሆነ የወንጀሉ ተባባሪ ነው የምትሆኘው። እየጠየኩሽ ነው፣ እውነቱን ንገሪኝ። አለበለዚያ በዚህ ዕድሜሽ እስር ቤት ልትገቢ ነው። አክስቴ ዘኪዬ ስሚኝ፣ አቶ ኦዛር አሁን ምንም ሳያጠፋ እስር ቤት ነው። ወይዘሮ ሩቻን በጣም መጥፎ ሁኔታ ላይ ናት። ቤተሰባችን በጣም ተቸግሯል። የምታውቂው ነገር ካለ እባክሽ ንገሪኝ። እጅሽን ህሊናሽ ላይ አድርጊና እውነቱን ንገሪኝ እባክሽ። ይኸውላችሁ ልጄ መጥፎ ሰው አልነበረም። ያንን ሰውዬ ካገኘ በኋላ ነው ሁሉም ነገር መበላሸት የጀመረው። የትኛውን ሰውዬ? አድናን የሚባለው ሰውዬ ከ2 ዓመት በፊት ለልጄ ስራ ሊሰጠው ነበር እና በገንዘብ አታለለው። ከዛ በኋላ የሆነው ሆኗል። እዚህ ከእንጀራ እናቱ ጋር ከመጣ በኋላ አብረው ስራ እንደሚሄዱ ነበር የሚያስመስሉት። እዚህ ሲለምነው ነበር፣ ግን ወደ ጎን ወስጄ እንዳያደርገው ነገርኩት። ግን ለገንዘብ ያለው ስግብግብነት አይኑን ሸፈነው። የአድናን አሽከር ሆነ። ሁሉንም ሰው ሲያሰቃይ ነበር። ያ ሰውዬ ልጄን አበላሽብኝ። ይሄው ነው። ያንን ሰው የምገለው እኔ ነኝ የምገለው። ይሄንን ለአመታት ሲያቅደው ነበር ቱርካን። ሶመር እባክህን ተረጋጋ። በደንብ ለማሰብና እርምጃችንን ለማስተካከል እንሞክር። አሁን ወደሱ የምትሄድ ከሆነ ጥሩ አይደለም። ምን ላድርግ ታዲያ ቱርካን? ምን ማድረግ ነበረብኝ? ንገሪ። ይሄንን እዩ ብቻ። ያ ሰውዬ ሁሉንም ሰው ሲጠቀም ነበር። መጀመሪያ አንተ ተረጋጋ፣ ከዛ ሳያስበው ቀስ ብለህ ያዘው። መጀመሪያ አንቺን ቤት ልውሰድሽ፣ ከዛ ሲልቹክን አናግረዋለሁ። ስማኝ፣ ምንም የእብድ ስራ እንዳትሰራ እሺ? አይ አልሰራም። ትክክል ነሽ። ሁሉንም ነገር ጸጥ ብዬ አደርገዋለሁ። ቀስ በቀስ አደርገዋለሁ። ያንን አድናንንና ጠባቂውን ካርታልን ወደ መጡበት ሲኦል እመልሳቸዋለሁ። ታያለሽ።